አቋምሽ ነው የምትመለሹ። ይሄ የመጨረሻ ላይቭሽ ነው። እሺ ሚዩት ነሽ። እሺ 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 አሁን እኛ ሚዩት እናረጋለን። ኦኬ ላውራ ነኝ። አዎ አውሪ። ሁላችሁም ሰላም ብያለሁ። እዚህ ቦታ የምትገኙት ሁላችሁም ሰላም ብያለሁ። እኛ በሶሻል ሚዲያ ማልቅ ነው የምንፈልገው ብለዋል። እኔ ደግሞ ያው በውስጥም ሰው ልጨርስ ስለሆነ ስጨርስ እምቢ ብሎ ነው እነሱ በሶሻል ሚዲያ ያልቅ ስለተባለ ነው። እኔ እዚህ ቦታ የተጎዳሁት ነገር በቲክቶክ ነው። በአካውንቴ ነው። አካውንቴ ደግሞ ጌም ልጫወት በሷ ስልክ ነው ጌም የተጫወትኩት። ጌሙን ተጫውቼ ሲም ካርዱም የሰጡት እነሱ ናቸው። ያው እዚህ ቲክቶክ ውስጥ እኔ ያወራሁት ለሙሉ ለሀዲያ ኦንላይን ላይ ለሚሰሩ ናቸው። ለምን ሎኬሽን ኢቃም የሚመጣበት ቦታ ለምን ሎኬሽን አትነግሩም ብዬ ያወራሁት የሷ ፎቶ ተለጥፎ ወጥቷል። ከዛ ለምን ሲም ካርድ እነሱ ጋር አለ በሲም ካርድ ማለት ነው። ስለዚህ እኔ የምፈልገው አካውንቴ ነው። ወዶ ይስጡኝ። አንሰጣም ካሉም ይሄንን ፎሎ አርግታችሁ በዚህ ሰራለሁ። አይ ይሄ አካውንት እኛ በስልኳ እጅ የለንም ይሄ አካውንት ካሉት እነሱ መጽሐፍ ቅዱስን ይምቱ። እኔም በስልኬ ላይ አካውንት እንደሌለ እናንተ ፊት ለፊት መጽሐፍ ቅዱስን ይመታሉ። በቃ ስለዚህ መታ ያለ ነገር ታወራ በዚህና በዚህ ብቻ። ሌላ የቀረ ነገር አለ የምትናገሪው? አሁን ነፃ ነሽ። ምንም ነገር የሚያስፈራሽ የለም። ድሮም የሚያንተንሽ ነገር የለም። ማኪ ትመጣለች። ማኪ ጥፋት ካለባት እህትሽ ናት። አብራችሁ አንድ ላይ ስትሰሩ የነበራችሁ ልጆች ናችሁ። ጎበዝ ልጆች ናችሁ። እሷም የስራ ሰው ናት፣ አንቺም የስራ ሰው ነሽ። ገባሽ? ስለዚህ ይሄ ውስጥሽ በቃ ያለውን ምንም ነገር ሳታስቀሪ ለህዝቡ መናገር ያለ ለእኛ ቁጭ ብለን አመናችሁም አላመናችሁም ከትላንትና ማታ ሙሌ ቤት ከነበረው ሰዓት ጀምሮ እስቲል ነው። እኔ ቤት አልገባውም፣ ውጪ ነኝ ያለሁት። ከሷ ጋር ነው የዋልነው፣ ያዋራናት ምንድነው የቸገራት ምንድነው ችግሩ የሚለውን። ግን በቃ እኛ ሴቶች በተፈጥሮ ነገር ስለምናካብድ በቃ አንዱን ነገር በጣም አክርረን ስለምንይዝ እንጂ ጸባቸው ራሱ እዚህ ግባ የማይባል እህትማማቾች ይቅርታ መባባል የሚገባቸው። ማኪንም ደውለን አውርተናታል። ማኪ ምንም ጥላቻ የላትም ለሷ። እችኛዋንም በግል ስናወራት ስለዛችኛዋ ጥሩን አብልታኝ አጠጥታኝ ጥሩ እዚህ ደረጃ ባለውለታዬ ናት። ጌም እንድጫወት አርጋኝ ነው። ያጣላቸው ትንሽ ነገር ነው። ሰው ነፍስ ተገዳድሎ እንኳን ይቅርታ ይባባላል። ስለዚህ አያኔ ሌላ ያልነገርሽን ለኛም በውስጥ ካለ ወይ ደግሞ የረሳሹ ነገር ካለ ይሄ መጨረሻሽ ስለሆነ ተናገሪ። ያ እዩም አለ መናገር ያለብሽን ተናገሪ። ቤኪም ይመጣል። እኔ ሌላ ምንም የምናገረው ነገር የለም። በአካውንቴ ነው እኔ የተናደድኩት እንጂ ሌላ ነገር ምንም ነገር የለም። ስለ ሲም ካርዱ ተናገሪ አያኔ። ለምን መሰለሽ የሁሉም ያንቺም ስም መጽዳት አለበት፣ የነሱም ስም መጽዳት አለበት። ስፔሻሊ ደግሞ የቤኪ ስም መጽዳት አለበት። አያን ሲም ካርዱ እንዴት እንደጠፋ የኢሜልሽ ፓስዋርድ እንዴት እንደጠፋም ንገሪያቸው። ስልኩን ምን እንዴት አድርገሽ እንደጠፋ ማለት ነው። ሚዩት ነሽ ማለት ስለ ሲም ካርዱ ነው የሚያወራው። አው ሲም ካርዱ እንዴት እንደጠፋ ንገሪያል። ኦኬ ሲም ካርዱ የቲክቶክ ሲም ካርድ ቤኪን ለኔ ስጣ ብያለሁ። እኔ ሲም ካርድም ቁጥርም ቤኪ ጋር እንዳለ ነው የማውቀው። ለምን ሁሉም አላፍትነት ለሱ ሰጥቻለሁ፣ የቲክቶኩን ማለት ነው። ሲም ካርዱን ደግሞ እንዴት እንደሆነ ልንገራችሁ። ለኔ አውጥቶ የሰጣ ሲም ካርድ ማኪ ሳትሆን አቢ ነው።
የማኪ ወንድም ሲሰጣ ለቲክቶክ ነው የሰጠው። በዚህ ቁጥር ማንንም ደውለሽ አትሳደቢ፣ ማንንም አንድ ሰው ከተሳደብሽ እኛ ነው የምንጠየቀው ብሎ አስጠንቅቆት ነው ቁጥሩን የሰጡት። ሲሰጡ ቤኪ ከቤራ አመጣ። ሲያመጣ ኦርደር ስልኩ ሲም ካርዱን አስገባሁት በሁለተኛ ስልክ ማለት ነው። ሲያስገባ አንድ ልጅቷ ከኔ ጋር ነበረች። እንደዚህ እንትን ቆሻሻ ማለት ነው ፌስታል አጠራቅሜ አስቀምጬ ነበረ። ከዛም ለምን እንደሆነ እየወጣሁት ስልኩን በዛ ፌስታል ውስጥ እንደዚህ ከላይ ያረኩት ማለት ነው። ከዛ ሲያረግ ያ ስልኩ ደግሞ እንዴት ሆነ ልጅቷ ቆሻሻ ውስጥ ላለች ማለት ነው ውስጥ ጥላለች ታች ላይ። ከዛ ያ ስልኩን ደግሞ ሄደን ፈልገን ምን ሆነን አጠን። በሱ ስልክም ቲክቶክ አለ። ለቤኪ ደውዬ በሳምሰንግ ስልክ አካውንቴን አውጣ ስልኬ ጠፍቷል ከነስሙ ስል ቤኪ ከበራ ደግሞ ዝም አለ። ይሄ አካውንት ደግሞ እነሱ ጋር እንዳለ አንቺ ማታ አይተሻል። ለምን በይ በዚህ ቲክቶክ ሃክ ሎንግ ስናረግ ምን ሆነ የኔ ቲክቶክ መጣ። ይሄው ማሲፍ ለፊት ነው ሲመጣ ምን አረጉ ቪዲዮዎችንም እያየን ወዲያውኑ ቲክቶክን ቆልፉ። ይሄው እሷ ፊት ለፊት ነው የሚያወራ። እኔ ይሄ ሲም ካርድ እኔ እጄ ላይ የለም ሳላቅ ነው ከስልኬ ላይ የጠፋ። ደግሞ ሲም ካርዱን አውጥቶት እነሱ ይሄንን ሎንግ ስናረግ የኔ ቲክቶክ መጣ። ሲመጣ ወዲያውኑ እኛ ኢሜል እየፈለገን እነሱ ቁልፍ ውስጥ አስገቡ። ይሄው ማሲፍ ለፊት ነው የሚያወራ። አሁን እኔ የሚያወራ እዚህ ነገር ላይ የነሱ ሲም ካርድ እኔ ሊከስም በግድ ስጡ ማለትም አልችልም። ወዶኝ ይስጡኝ። ያው እኔም ለፍቼ ያሳደኩት ነው። እዚህ እናት አባት እየተሳደባ ያሳደኩት ነው። ወዶኝ ይስጡኝ። አይ አንሰጥም የራሳችን ነው ሲም ካርድ ካሉት እኔ ይሄንን አካውንት ፎሎ አርግታችሁ ስራዬን ስራዬን ጀምራለሁ። ግን ሲሙ የነሱ ነው። በእነሱ ደግሞ መከራከር አልችልም ነው። ጨርሻለሁ። እሺ ማሚ ትንሽ እኔ ላብራራላቸው በደንብ እንዲገባቸው ይኸውልሽ፣ እነሱን ያስባላት ሰበብ ምን እንደሆነ እነሱንም ምን እንዳስቀየማቸው ቤኪም እዚህ ጋር ድርሻው ምን እንደሆነ የሁሉም ክሊር ይሁን እሷ ለማስረዳት ትንሽ እንትን ብሏታል። ኦኬ ያው እኛ ቁጭ ብለን አውርተናቸዋል። ሁሉንም አውርተናቸዋል። አቢንም አውርተናል። እንደውም አቢ ጥሩ ምላሽ ነበር የሰጠን። እመጣለሁ ብሎን ነበር ግን ስላልተመቸው አልመጣም። አያኔ አካውንቷ የለም እሷ እጅ ላይ። አካውንቷ የጠፋበት ምክንያት እሷ ከአይፎን እንትኑ ላይ ሪሙቭ ተደርጋለች። አይፎኑ ላይ ቲክቶኳ ነበረ። ከአይፎኑ ስልክ ላይ ሪሙቭ ተደርጋለች። እንዳጋጣሚ ኦርደር ተቀብላ ስራ ስትሰራ ውላ ከላይቭ ከወጣች በኋላ ገብታ ቲክታኳን ስታይ ቲክቶኳ የለም። ከዛ ለቤኪ ደወለችለትና ቲክቶክ እኮ እንደዚህ ሆኗል ሪሙቭ አድርጎኛል ብላ ስትነግረው ሊፍት ብሎ አስወጥቶኛል ብላ ስትነግረው ከዛ ቤኪ ምን አላት? ኢሜልሽ አንቺ ጋር ስላለ በኢሜልሽ ግቢ አላት። አያኔ ደግሞ ኢሜሏና ስልክ ቁጥሯ ያለበትን ስልክ ማታ ኦርደር ሲያወጡ ከቆሻሻ ፌስታል ጋር ጥለዋለች። ማን? አያኔ። እዚህ ጋር ያዙሽ ልብ ብላችሁ ሲም ካርዱንና ኢሜል የተከፈተበትን ስልኩን ሳምሰንጉን ጥለዋለች ከቆሻሻ ጋር ማለት ነው። ስለዚህ በኢሜሏ እንዳትገባ ኢሜል የሚሄደው እዛኛው ጋር ነው። የኢሜሏን ፓስዋርድ ራሱ አታውቀውም። ፓስዋርዱን ለእንትን ለማለት እንትን ፈልገን ነበረ ግን ፓስዋርዱን የኢሜሉን አታውቅም። ኢሜሉን ማን የከፈተልኝ ስንላት ቤኪ ነው አለች። ቤኪን ጠየቅነው። የዛን ሰዓት ለጌሟ አካውንቱን ስናስተካክል የኢሜል ፓስዋርዷን ፎቶ አንስቼ ጋለሪዋ ላይ ነበረ። የትኛው ስልክ ላይ? ከቆሻሻ ጋር የተጣለው ስልክ ላይ ሳምሰንጉ ላይ ማለት ነው። እሺ ታው መፍትሄው ምንድነው? በስልክ ነው የሚገባው። ከዛ እንዳጋጣሚኛ ትላንትና ከሌሊቱ 6 ሰዓት በዚህ ሀገር 6 ሰዓት ቤት ድረስ ሄድን። ስንሄድ ሙሌም ነበር፣ እኔ መዲ ሀዲያ እሷም ነበረች።
ሄደን እስቲ ያኛው በአይፎኑ ሞከርን እንትናልን። ከዛ በኋላ በሳምሰንጉ እስኪ ሳምሰንጉን አምጪ ብለን በሳምሰንጉ ስንሞክር ቀጥታ አካውንቷ ላይ ያስገባል። አካውንቷ ላይ ሲያስገባን ወዲያውኑ አካውንቷ ተከፈተ ማለት ነው። ወዲያውኑ ግን ፓስዋርዱ ተቀየረ። አስወጣን ማለት ነው። ስለዚህ አንደኛ አሁን አካውንቷ የሚመለሰው ሲም ካርዱ በወጣበት ያወጡላት የተባበሯት እህቶቿ ወንድሞቿ እነሱ ሲም ካርዱ ላይ የሚሄደውን ኮድ ከሰጧት ሲም ካርዷ አካውንቷ ይከፈታል። እነሱ ደግሞ ለዚህ ነገር ፈቃደኛ ያልሆኑበት ምክንያት ደግሞ ቁጥሩማ በሰው ነው የወጣው። ስለዚህ በዛ ቁጥር ገብተው ነው እሷን ሪሙቭ አድርገው ያስወጧት ማለት ነው። ስለዚህ የሚሆነው ምንድነው ሜሴጅ እንዲተባበሯት መታረቅ አለባቸው። የተጣሉበት ምክንያት ምንድነው? አንደኛ ማኪም የማኪ ወንድምም እና ደግሞ የነማኪ እናትም እዚህ ቲክታክ ላይ ተሰድበዋል። እነሱም ያ ማንም በክብሩ አይደራደርም። አያኔ ሳትሆን በአያኔ በኩል በእሷ ደጋፊዎች በኩል ተሰድበናል ነው እያሉ ያሉት። ስለዚህ አያኔና እነማኪ አብረው ይበሉ አብረው ይጠጡ። ለእሷ ማኪም ብትሆን እኛ ደውለን ስናወራ እኔ የበደልኳት በደል ካለ ወጣ ትናገር። እኔ ለአያኔ መጥፎ ሰው አይደለሁም። መጥፎ ከሆንኩኝ የበደልኳት በደል ካለ ለህዝቡ ትናገርና ህዝቡ ፍርድ ይስጠኝ ነው ያለችው ማለት ነው። ወንድሟንም አወርተነዋል። እኛ ለሷ ቤተሰብ ወገን እንጂ ለሷ መጥፎ አይደለንም። ግን ለምን ይሄ ነገር ተደረገ ነው ያለው። ይሄ ነው። ስልኩ እንዴት ጠፋ ለምትሉ ኢሜል የተከፈተበትን ስልክ አያኔ ራሷ ናት ከቆሻሻ ፌስታል ጋር የጣለችው። ማታ ስራ እየሰሩ ነበር። ኦርደር ሲያደርጉ ኢሜሉ ክሬት የተደረገበት የኢሜሏን ፓስዋርድ እንኳን አታውቅም ልጅቷ። ኢሜሉን የከፈቱላት ሌሎች ናቸው። እነዛ ሰዎች ደግሞ ኢሜሉን ሲከፍቱላት ደግሞ ፓስዋርዱን ስልኳ ላይ ያ ስልክ ደግሞ ከነፎቶ ከነስልክ ቁጥሩ ከነሁሉ ቆሻሻ ፌስታል ውስጥ እንደዚህ ሱቅ ውስጥ ስራ ሰርታ ኦርደር ስትል ከቆሻሻ ጋር ጥለውታል። ስለዚህ ምንድነው የሚደረገው? የሰው ልጅ ስህተት ይሳሳታል። አያኔ ተሳስታም ከሆነ ጥፋትም ካለባት አያኔንም ያው ታሜም ፊት ሁላችንም አሁን ነው እንትን ያልነው እና የተለያየ ነው ከጧት ጀምሮ። አያኔም ስለነሱ መጥፎ ነገር አይደለም፣ እልህ ነው በመካከላቸው ያሉት። ሰው አይደለም ሰውና ሰው እግርና እግር ይጋጫል። አያኔ ምስኪን ልጅ ናት፣ ማኪም የስራ ሰው ናት። ሁለቱም ወደ ስራቸው ወደ ቀድሞ መታረቅና መታረቅ ብቻ ነው ያለባቸው። አቢ ደግሞ እንዲተባበረን በህዝብ ስም እንጠይቀዋለን። ይስማሙ። መታረቅና መታረቅ ብቻ ነው። አይ በቃ አንሰጥም ደግሞ ካሉት አያኔን እዚህ ጋር ያደረሳት ህዝብ ነው። ህዝቡ ደግሞ ፎሎ አድርጎ ወደ ስራው ይመልሳታል። ከጎኗ መሆን ማበረታታት፣ አይዞሽ ማለት ነው ያለው። ይሄ ነው ሁለቱ። እኛ ግን ያየነው ሙኒትንም ብትጠይቋት ታሜንም ብትጠይቁ ሁሉንም ብትጠይቁ በሁለቱም ወገን እልህ እንጂ ያለው ጥላቻ የለባቸውም። በጣም የሚዋደዱ የሚተዛዘኑ አብሮ ይጠጡ ናቸው። ሀቁ ይሄ ነው። ምንም ሳይጨመር ሳይቀነስ ማለት ነው ያየነው ከመካከላቸው ይሄ ነው። ሌላውን ታሜ ቀጥል። ሚዩት ነሽ ሀቢብቲ። ለማንኛውም እሺ፣ አሁን እህታችን ማናት? ማክዳ ማነው ስሟ? ገብታለች? ማኬ ደዊ ሚዩት ሆነሻል መሲ። ደውሉላት ለልጅቷ። ማክዳ ነው ስልክ እየገባብኝ እኮ ነው። የማኪ ስልክ ያለው ማሚ ጋር ነው። ማሚ ደውይላት። ጠይባ አሁን ልክ መሲ እንደተናገረችው ማለት ማንኛውም ሰው እዚህ ጋር ሊሳሰጥ ይችላል። እህታችን ደግሞ ፈልጋ አይደለም እንደዚህ አይነት መንገድ ወይም እንደዚህ አይነት ቦታ የገባችው። መሲ እንዳለችው የእልህ ነገር ነው ማለት የሆነባት እንጂ ብላክስ እኔ ስጠይቃት እነሱም እህቶች ናቸው፣ አንድ ላይ በልተናል፣ ብዙ ነገር አሳልፈናል። በፍጹም እኔ ማለት እነሱን መሳደብም አላስብም። ምናልባት የንግግር ስህተት ሊኖር ይችላል። ልጅቷ ማለት ያው የሆነ ነገሮች ማለት አጥፍቻለሁ፣
እኔ ይቅርታ መጠየቅም ካለብኝ እኔ እጠይቃለሁ፣ ችግር የለም እያለች ነው። ወደ ሌላ ፖይንት ደግሞ እንደ አካውንቷ ማለት ነው የስራ አካውንቷ ስለሆነ እሷ ራሷ ናት የጀመረችው ይህንን አካውንት ለወደፊትም የስራ ማለት ሊሆንላት ስለሚችል አትሊስት ይህንን አካውንት እንዲመለስላት ነው ማለት የምጠይቀው እንጂ እነሱ ማለት መሀላቸው ምንም ነገር የለም። ምስ አንደርስታንዲንግ በመሆኑ ብቻ ማለት ነው። ማክሊ ነው ስሟ ወይስ? ነይ ግቢ እህቴ። ያስወርድልሃለሁ ሰው አሉ። አንድ ሰው አውርጂ ሳሪ ናዲና ሰው ድጋሚ ላኪ። ማክዲ ማን ነው ስምሽ? ማክዳ ወይም ድጋሚ አንድ ነገር ላኪ ሀይቲ። አይቼሽ ነበረ ግን እኮ የት አለች? የሆነ አበባ ነገር ላኪ እህቴ። ቀደም አይቻት ነበረ። ነይ እህቴ ነይ። ኧረ ለምንድን ነው የማይሰራው? ሳሪ ሙሌ ማኪ ገብተሻል ሀይቲ። ሙሌ ካቤራን ሳቡ ታላ አበባ ስጠኝ ይስባል። ይታለሙ ማኪ አንቺ በመሆንሽ ወይም ካሜራ ወይም ሚዩት ሽንከፈች እህቴ። ሰላም ነህ? እንዴት ነሽ? ደህና ነሽ? ደህና እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ፣ ከውጭ ያላችሁትንም ጭምር። ሰላም ብለናል። አንቺ ስራ ሳትሰሪ ደሞዝ እየተቆጠረ ነው አሉ። እኔ ደግሞ ኦርደር ሳላወጣ እንዴት ነው ደሞዝን የሚሰጡት? እናንተ ቅር እያላችሁ አልሰራም። እዚህ ደግሞ እየተመላለስኩት ለኔም ጥሩ አይደለም። ይሄን ያህል ድፍረትም የለብኝም። ሲጀመር ወድጄ አይደለም እየሰራሁት ያለሁት። አንደኛ በእናንተም ተደግፌ ጥሩ ቦታ ደርሳለሁ ብዬ ነው እንጂ ይሄንን ስራ እንደዚህ ሱቅ ላይ መስራት እየፈራሁት ነው የሚሰራት አልኩት ስል የሷ ታላቅ እህት አለች። ታላቋ እህቷ አሁኑ ሻንጣ ይዘሽ ውጪ አለች። ማሰሪ ከሆነ ይሄው ታላቋ እህቷ ባሏም አለ። የሷ ባል ደግሞ ምን አለ? እዚህ ቦታ አንድ ነገር ብትያዢ እኛ ተጠያቂ አይደለንም። የፈለግሽበት ቦታ ተቀጥረሽ መስራት ትችያለሽ እስሉ ከጧቱ ወጥቼ ጧት ወጣሁት። የሆነ የኔ ጓደኛ አለች፣ እሷ ጋር ሄድኩትና ቁጭ አልኩት። ቁጭ ስል ደግሞ ጌም አጫውታኛለች፣ እንደ ሄት አርግታ አጫውታኛለች። እሷ ደግሞ ለእህቷ ምን አለች? አው እኮ ኦርደር አላወጣንም ጫወታ እያበዘን ነው አለች ለእህቷ ማለት እህቷ እንደዚህ ስታወራ ስትል ደግሞ እህቷ ደግሞ ኦርደር አላወጣሽም ስትል ወጥቼ እያለው ጌም ተጫወትኩት። ጌም ተጫውቼ ነው ወጣሁት። ሲም ካርዱን ደግሞ መጀመሪያ በኢሜል ነበረ። በኢሜል በሲም ካርድ ነው የተቀየረው። ቲክቶክ ሲም ካርድ የሰጣ የሷ ወንድም ነው፣ አቢ ይባላል። ሲሰጣ በሷ ስልክ ነው ተጫወትኩት። በሷ ስልክ ተጫውቼ እኔ ጋም አለ አካውንቱ፣ ማኪ ጋም አለ። 3 ሰው ነው የምንጠቀመው አካውንትን። ሳሚ ፓፓ አለ። ለቪዲዮ ደወልኩትና በኢሞ እንደዚህ ሲያሳይ
ሶስት ሰው ነው አካውንትሽን ሶስት ሰው ነው የሚጠቀመው አለ። ሶስቱም ሰው ጋር ምን አደረኩት? ሪሙቭ አደረኩት ከቤኪ ግን ከማክሊት ሪሙቭ አላደረኩትም ማለት ሳላቅ የቤኪን ሪሙቭ አድርጌ አወጣሁት። ግን የሷ አለ ለቤኪ ደውዬ ማኪ ጋር ሄዳ በአካል ሄዳ አካውንትን ሪሙቭ አድርግ አልኩት። እሷ ደግሞ አንድ ቀን በአካል ሄጃለሁ አያኔ አንቺ አካውንትሽ እኔ ስልክ ውስጥ የለም ይሆን ብላ ስልኬን አሳየች። የሷ ስልክ እንደዚህ ከፍታ ማለት ነው ስታሳይ በቃ ዝም አልኩት። ለምን በጣም ነው የሚያምናት፣ በጣም ነው መወዳት። ጥሩ ጊዜ አሳልፈናል። ጌምም አጫውታኛለች እንደ ሁሉም አላፍትነት የቲክቶክን ያለ የሚመስለው ማለት ነው። በቃ ለአንድ ሰው ግፍት ግዛ ካልኩትም እሱ ይሄንን ኮርድ አስገብቶ ገዝቶ ይሰጣል። ለምን እሱ ስለሚያምን ማለት ነው። ከዛ እንደዚህ ይሆንኩት ያለው በትላንትና ወደ 3 ቀን ሆኗልና በአሽሙር ለሁሉም አወራሁት። የኛ ልጆ የኛ እህቶችን ለምንድን ነው ልብስ የሚመጣበት ቦታ ማታሳዩት? እዚያ ጋር የቆያችሁት ለምንድን ነው የምትቀኑት ብዬ በአሽሙር ሲያወራ ይሄ ጌታ ምስክሬ ነው። አውርቼ ኦርደር አውጥቼ ስልኩን እንደዚህ ላይ ነው እንደዚህ ባልጩማ ላይ እንደዚህ አርጌ ሊቡን እንደገለበጥኩት ከኮሺና እስከሚመጣ ድረስ ምን ሆኗል? ስልኬ የለም ቀፎዬ ውስጥ አካውንቴ ላሷ ማክሊት የኔ አካውንት እኮ ምን እንደሆነ ሆኗል ብዬ በዋትስአፕ ሪከርድ ደረደርኩላት። አሰማም ለቤኪም እንደዚህ አካውንቴ ሪሙቭ አርግታችሁ ነው እንዴ ለምንድን ነው አካውንቴ ማይሰራ ስል አይመልሱም። ቤኪ ደግሞ እኔ የሚያውቀው ታሪክ የለም አለ። ወይ አካውንቴ እኮ አንተ ጋርና ማክሊት ጋር እንዳለ ነው የሚያውቀው እና ለምንድን ነው ሪሙቭ አንተ ነህ ዋረፈው ወይ እሷ ናት አልኩት። ከዛ የለም ምን አልኩት? ተናድጃለሁ። በዛ ሰዓት ደግሞ እኔ አዲስ ነኝ። ያው ኦርደርም በደንብ እያወጣሁት ነው። ያ ቀንም ደግሞ ኦርደር አውጥቻለሁ፣ ብዙ ኦርደር ማለት ነው። ያ ኦርደር ለድራይቨሩ ሳይሰጣ ነው እየተንቀጠቀጥኩት ሊውስ ገብቼ ምን እንዳወራም አላወቅኩም። ከዛ እሷ የኔ ዋትስአፕን ቦይስ ሳምታ ንቀቷ ማለት ነው ሳምታ አካውንትሽ ምን እንደሆነ እንኳን አላወቅኩም ሳትል ቲክቶክ ላይ የሚለቅሶን አይታ ማታጋብታ ምን አላት? አንቺ ጀዝባ ተረጋጊ አለችኝ። እኔ በአካውንቴ ደርሶኛል። አሁን ምን እዚህ ቦታ የሚነግራችሁ ነገር ማታ መሲ አይተሻል። በሁለተኛ መዲ ፈቲ በዚህ ስልክ እንደዚህ ስናረግ ማለት ነው እንደዚህ ቲክቶክን ስናረግ ይሄንን ቲክቶክ ስናረግ መጀመሪያ በዚህ ቲክቶክ ነበረ፣ በዚህ ስልክ ነበረ ቲክቶክ ማለት ነው። እንደዚህ ስናረግ መጣ ቲክቶክ ወዲያውኑ ቪዲዮም ፎሎ መጣ። መሲና መዲ ኢሜል ላይ እየቀየሩ ምን አረጉ? ወዲያውኑ ዘጉ። አሁን ካወደዱን ሲም ካርዱን ሳትሆን አካውንቴን ይስጡኝ፣ አይ አንሰጣትም ካሉኝ የነሱ ነው ሲም ካርድ፣ እኔ መክሰስ አልችልም። ይሄንን ፎሎ እያሳደኩት ሰራለሁ። ስለዚህ ቲክቶክ ያለ ማጋ ነው እነ ማኪ ጋር ነው ጨርሻለሁ። ሲም ካርድ ማለት መጠየቅ ሲጀምር መብት የለሽም። ሲም ካርዱ የነሱ ነው፣ ግን አካውንትሽን በዛው ሲም ካርድ እስከሆነ ያው አካውንትሽን ሪከቨር እንድታደርጊ መብትሽ ሊሆን ይችላል እንጂ ሲም ካርዱ የአንቺ እስካልሆነ መጠየቅ መብት የለሽም። ይህንን ነገር እንድታቂ ነው። ገባሽ? ሲም ካርዱ ለምሳሌ የኔ ከሆነ መስጠት ካልፈለኩኝ የሆነ ወንጀል ልታደርስብኝ ስለሚችል እኔ መከልከል መብቴ ነው። ይሄ ሲም ካርድ በእነሱ እስከሆነ ችግር የለም ይወሰዱት። ግን አካውንትሽን በዛው ሲም ካርድ ከተገናኘ ኦኬ፣ አካውንትሽን ሪከቨር እንዲሰጡሽ በራስሽን ሲም ካርድ አውጥተሽ በራስሽ ቀይሪው ማለት ነው እንጂ ሲም ካርዱ በግድ ማለት ወይም ፈቃደኛ ከሆናችሁ ካልሆናችሁ አይባልም። ሲም ካርዱ የነሱ እስከሆነ ተዩ ለነሱ ተማም። አካውንቱን በዛው ሲም ካርድ ከተገናኘ ኦኬ፣ ኮዱን ይስጡሽና በአዲስ ሲም ካርድ አንቺ የራስሽን ሲም ካርድ አውጥተሽ ማለት ነው
አካውንትሽን በዛው ቀይሪ ከፈለግሽ። ተማም እሺ፣ እናመሰግናለን አየነ። እሺ ማኪ ሚዩትሽን እና ካሜራሽን አንዴ ክፈት ያ ሐቢብቲ። ቪዲዮ ቢያወራ ይደብራቸዋል። በቪዲዮ ነው የምታወሪው። ኖ አንቺ አይመለከትሽም። አያሌ ዝም በይ። አንቺ አይመለከትሽም። ሚዩት አድርጊ። የሁላችንም የሚዲያ ሰው ስለሆንን የምንታወቅ ነን። ገባሽ? ምናልባት አንቺ ማለት የሚዲያ ሰው ካልሆንሽ ኢትስ ኦኬ ማለት ለራስሽ ፕራይቬሲ ምናምን እሺ እንላለን። ግን ሁላችንም የሚዲያ ሰው ስለሆንን ኢትስ ኦኬ። እሺ ፈጣሪ ያክብርሽ ሐቢብቲ። ቀጥይ። ማኪ ሚዩት ቦታው ስለተመቸኝ ነው እንትን ያልኩትኝ። እሱ ኦኬ በቪዲዮ እወጣለሁ። አሁን ባወራችው ነገር ላይ ነው እኔ የማወራው። እኔ የጎዳሁትን ብቻ ነው እኔ ጋር ያልኳት፣ ግን እሷ ያስረዳችውን ደግሞ እኔ ድጋሚ ላብራራቸው ፈልጋለሁ። መጀመሪያ ስራ ስንሰራ ከስራ ቤት ስንመጣ እናታችን የሆነች እህታችን አለች ታላቃችን። ከዛ እሷ ደግሞ ከስራ ስንመጣ ለምንድነው ሳሙኑ ስራ እየተሰራ አይደለም፣ ለምንድነው ያልሰራችሁት? ሳሙኑ ከኦንላይን የሚመጣውን ብር እየከፈልኩ ያለሁትኝ እኔ ነኝ እየሰራችሁ አይደለም ስትል እኔ ነገሩ እንዲበርድ ስለፈለኩ አዎ ሳሙኑ አልተሰራም ብዬ እችን ቃል ነው ያወራሁትኝ። ከዛ እንደዛ ብዬ ሳውራ እሷ ምን አለች? አያኔ ለኢትሽ አግዘሽ ነው አይደል እንደዛ ያልሽው፣ እንዴት ነው አልተሰራም አልሽ? እኔ ነኝ አይደል ያልሰራሁት እየተጫወትኩ ምናምን በምትለው ቤት ውስጥ ረብሻ ፈጠረች። እኔ ነገውኑ ሻንጣዬን ይዤ መዳም ቤት ሄዳለሁ፣ ድሮ እናቴንና አባቴን እያሳደብኩ ነው እያለች ቀወጠች። በቃ ቤት ውስጥ ታላቃችን ናት፣ እንደ እናታችን ነው የምናየው። ማዘዝ ትችላለች። የተኛውንም ነገር ብታወራ እሺ ብልን ነው መቀበል አለብን። እኔ ደግሞ ነገር የሆነ ቢያወሩ እውነታ ቢኖረኝ ራሱ ዝም ነው የምለው። ዝምታዬን ግን ሰው እንደ ኢባብ ነው የሚቆጥሩኝ፣ እንደ ክፉ ነው የሚቆጥሩኝ። ቤትም ቢሆን እንደ ቲክታክ እንደምታይም ነው አላወራም፣ አልሰልሰትም። ኦኬ እንሰራለን ሳሙኑ አልተሰራም ብዬ ባወራሁት ቃል ላይ አያኔ ተሰምቷታል። እኔ ግን እንዴት አድርጌ እኔንም ጭምር ነው ያወራሁት ያንን ቃል። ከዛ ነገውኑ መዳም ቤት ሄዳለሁ ምናምን ብላ በቃ ቤት ውስጥ ሲጨፍር በቃ ወደ ሳሎን ወደ መኝታ ትመላለሳለች፣ ለሰው ትደውላለች ምናምን የሆነ ያዘጋጀችው ነገር እንዳላት ምናምን ስታወራ ለምን ነገውኑ ሻንጣሽን ይዘሽ መዳም ቤት አትሄጂም አለች ታላቂታችን። ከቤት ውጪ ሻንጣ ይዘሽ ሂጂ አላለችም፣ አልወጣባትም። የሆነ ነገር ሲወራ በነገራችን ላይ እናንተም ብትሆኑ በሷ ቦታ ብትሆኑ የምትመልሱት መልስ ነው። ከዛ እንደዛ ብላ ስታወራ እሺ ብላ እሷ ደግሞ ሄዳ ስልክ ለቤኪም ደወለች፣ ለምትፈልገው ሰው ደውላ ተኘች። ለራት ስጠራት እንባለች ቲቼ ተኛው። ከዛ ሲነጋ ለስራ እንድንሄድ አነሳዋት። ተኝታለች አሉ ቲቻት ሄድኩኝ። ከዛ እስከ 9 ሰዓት እስከ 3 ሰዓት በዱባይ 3 ሰዓት እስከ 3 ሰዓት ተኝታ መኪና ጠርታ ለብሳ ታጥባ ጓደኛዋ ጋር ሎኬሽን ስትልክ ትሄዳለች። ከመሄዷ በፊት ቤኪ ከደውላ ስታወራ ቤኪ እኔ እየመጣሁ ነኝ ያለውን ነገር እስከሚጠይቀው ድረስ ከቤት አትውጪ ይላታል። በኋላ ነው የነገሩኝ። ከዛ እንደዛ ብሎ ሲያወራ አልሰማችም፣ ትታ ሄደች። ትታ ሄዳ ቤኪ ሲመጣ የለችም ቤት ውስጥ። ከዛ የት ሄደች ነው ብሎ ሲደውልላት ሻርጃ እያለች ዱባይ ነኝ አለች። ብልጫ ጋ ነው ሄደችው። ከብልጫ ጋ ነው ያወራችው። ብልጫን የሚያውቁት ያውቃሉ ከውጭ ያሉት። ከዛ ሄደች። ሄዳ እዛም አደረች። ነይ ብሎ ዲስሪስፔክት አደረገች። ማክበርም የለባት የሆነ ለምትመልሰው መልስ ራሱ ቦታ ቀይራ ስለነገረች በቃ ቤኪታው ጊዜ ስትረጋጋ ትጠይቃታለህ ብለን ዝም አለን። በሁለተኛ ቀን እስካለችበት ሄዶ ተከታትሎ አመጣት። አምጥቶ ምንድነው ችግርሽ ብሎ ሲጠይቃት ችግሬ ከዚህ በኋላ እኔ ኦንላይን አልሰራም፣ መዳም ቤት ነው መግባት የምፈልገው፣ ስለዚህ ከዚህ ቤት መውጣት ብቻ ነው የምፈልገው ብላ ስታወራ ለመነን። እኔም ለምኛታለሁ፣ ኢቴም ለምናለች። ይሄው ቤኪ ፊት ነው። እልፉም አለች፣ አንዷም ከሷ ጋር የመጣችም ልጅ አለች። ከዛ አወራናት። ከዛ አልፈልግም ቤተሰቦችን እያሳደብካለሁት እናንተ ቤት እያለሁኝ እየሰራውኝ ነው፣ ኦንላይን ሲሰራ ነው፣ ስለዚህ መዳም ቤት መስራት ፈልጋለሁ ብላ በራሷ እጅ ነው ልብሷን ሁላ አልወሰደችም እንኳን ሄደችው። ከዛ አልሰራም ብላ በራሷ ፍቃድ ስትሄድ አይ እንደዛ ከሆነ የደሞሱን ነገር እንዴት ነው ብሎ ሲጠይቁ የቀራሽ ነገር አለ? አይ ከመክሊት ጋር የምንም ችግር የለብንም፣ እንደኔ እንኳን እንደሷ የሚረዳኝ ሰው የኔን ጸባይ የቻለ ሰው የለም ብላ እውነታ ሰጥታ 2 ወር ከምናምን ነው የሰራችውን ደሞዝ ይሄ ነው ብለን ተስማምተን 1000 ብር የሁለተኛ ወሩን 1000 ብር ለሆነ ልጅ ትራንስፈር አድርጊ ብላ የሰጠችውን ብር ለቤኪ ሰጥቼ ነበር። ለቤኪ የሰጠሁትን ብር ደግሞ ያ ልጅ የላከውን አካውንት እዚህ አጅማኑ ስለሌለ
ከሳሚ ጋር እና ከሙሌ ጋር ሄዶ ራሱ የአካውንት ስለሌለ የአካውንት የለም ሌላ አካውንት እንድልክልኝ ከዚህ ሶሻል ሚዲያ ይጠፋለሁ። ግን ይሄ አካውንት በጣም የሚፈልግበት አካውንቴ ነው። ትስጠኝ እህቴ ነሽ ካለች ትስጠኝ፣ አሳድጋለሁ። ይሄና ይሄ ብቻ ነው። እኔ እሷ ነፍስ የኔ ነፍስ አልገደለችም፣ የቤተሰቦቼ ነፍስ አልገደለችም። ብቻ እውነትም አንቺ ከልብሽ ነው ይቅርታ የምትጠይቂ ከሆነ እውነትም ነገ አታሰፍ ይሄ ህዝብ ሁሉም ማለት ነው አታሰፍሪ ከሆነ ሁሉንም ህዝብ እዚህ ጋር ይወድሻል፣ ሰፖርትም ያደርጉሻል። ማክሊትም እንደዛ ነው። ገባሽ? እናንተም ሁላችሁም እህታሞች ናችሁ። ተማም ይሄ ጻብ ምናምን ፈጣሪ የማይወደው ነገር ነው ሲጀመር። ተማም ስለዚህ ይቅርታ ማለት መባባል በጣም ጥሩ ነው። አሁን እኛ መልስ እንጠብቃለን። ማክሊት ወንድሟን ስታወራው ጀስት አካውንቷ በራሱ ሲም ካርድ ስለሆነ ሪከቨር እንድታደርግ እንድትችል ማለት ነው ትደውልለትና ተጠየቀው። ችግር የለም አካውንትሽን ይመለስ። ታሜ እዚህ ላይ ደግሞ ቅድም ማኪንም ስናወራት ከማኪ አንደበት መጥፎ ሲጀመር እሷ ለየብቻ ከካሜራ ጀርባ ራሱ አያን ያለችው ይሄንን ጉዳይ እንትን ያለችው። ከዛ በተረፈ አካውንቷን ሌላ ሲም ካርድ ይቀየርላታል፣ አካውንቷ ይመለስና ይሄ አጀንዳ ይዘጋ። ከዛ በኋላ ሁለቱም የስራ ሰው ናቸው። ማኪም ሰርታ ለፍታ የምታድር ልጅ ናት፣ አያኔም ሰርታ ለፍታ የምታድር ልጅ ናት። ሁለቱም በጣም የስራ ሰው ማደግ ያለባቸው መለወጥ ያለባቸው ልጆች ናቸው። ነገም ደግሞ ሰላም ተባብላችሁ ህይወታችሁ እንዲቀጥል ነው። መጪው አዲስ አመት ነው። ይሄንን አጀንዳ በዚሁ ዝጉት። ማኪ ደግሞ ይሄንን ኦልሞስት 30,000 ህዝብ አክብረሽ ታላቅነትሽን አሳይተሽ አካውንቷ እዚሁ ጋር ተመልሶ ሌላ ሲም ካርድ ያዘጋጀ ነው ስላለ በዛ ተቀይሮላት በቃ እሷም ከናንተ ህይወት ውጣ፣ እናንተም ከሷ ህይወት እንደ እህት እንደ ጓደኛ ሃይ ትባባላላችሁ። በቃ ያለው ነገር ይሄ ነው። አሁን ሁለቱም የበዓል ስራ አልሰሩም። ታሜ ማኪም እንደዛ እዚህ ጭቅጭቅ ላይ ናቸው ያሉት፣ አያኔም እንደዛ። ሁለቱም ስራ ሰዓታቸውን በማይረባ በትንሽ ነገር ነው እንትን እያሉ ያሉት። እህታሞች ናቸው። ማንኛውም ሰው ማለት ሊጋጭ ይችላል። ስለዚህ አሁን ታሜ ስለ አካውንቷም በደንብ አድርጋችሁ አብራሩልን። አካውንቷ ምን እንደሆነ ሲም ካርድም እንዴት እንደሆነ ስልኩም እንዴት እንደሆነ ማኪ አንድ ነገር ሳታስቀሪ ማብራራት አለብሽ። ያለ አካውንት አንቺ ጋር ካለ ያለሽን አካውንት ለሷ መስጠት አለብሽ። ይሄ አካውንት የስራ ነው፣ የሚያስፈልግ ነው። እኛ ፈልገን ነው ፎሎ ያደረግናት፣ ሰርተ እንድትበላ ነው ፎሎ ያደረግናት። እንዲቃጠል አንፈልግም። ገባሽ? አካውንትሽ ግን አካውንቷ ጋር ኢሜል ማጋን የነበረው ሲም ካርድ ማጋን የነበረው የሚባል ነገር እራሷ በደንብ ታወራ። ስልኩ እንዴት እንደጠፋ ገባሽ? ይሄ ተደባብቆ ምናምን ነገር አለ። እዚህ ጋር 30,000 ሰው ህዝብ ነው እያየን ያለ። ምን ዋሽ ከሆነ ምን ደብቅ ከሆነ ነገሮች ይበለሻሻሉ። ስለዚህ ሲም ካርድ እንዴት ነው የጠፋው? ኢሜል ማጋን የነበረው ስልኩስ እንዴት ነው የጠፋው? ሲም ካርዱን እንዴት ነው ማግኘት የምንችለው? በማን ሲም ካርድ ነው የወጣው? በማን ነው በማን አይዲ ነው ያ ሲም ካርድ የወጣው? የወጣውን ሰው እንዴት ነው የምናገኘው? ለምንድን ነው ያስቆረጠው? ሲም ካርድ እንዴት ነው የጠፋ የሚባል ነገር በደንብ ጠይቁልኝ። ከእናንተ ባላቅም በዚህ ነገር ላይ እኔ እጄን ማስገባት አልፈልግም፣ ግን የሚያውቁ ነገር ስለሆነ ነው። ስማ፣ ምናልባት አንተ አልሰማችሁም ነበረ መሰለኝ። መጀመሪያ ሲም ካርዱ በወንድሟ ስም ስለሆነ መብቶ ነው። ለምን በራስህ ስም ሲም ካርድ እስከሆነ ማቋረጥ ወደ ራስህ መመለስ መብትህ ነው። ማንንም አያስገድድህም። እኔ ማለት ኦልሬዲ ማክሌት አሁን ነገርኳት፣ ወንድሟ እንድትደውልለት እንድትጠይቀው ጀስት ሲም ካርዱን ወይም ከወሰደው ወይም ሌላ አዲስ ካወጣው ራሱ ቁጥር እሱ ጋር ከሆነ ኮድ እንዲገባለት ወደ ልጅቷ እንዲመለስላት ማለት ነው። አሁን እኛ መልስ የምንጠብቀው ከማክሌት ማለት ነው፣ ወንድሟን እስክታወራው። ታሜ ከኔ መልስ ከመጠበቃችሁ በፊት የራሴንም አልጨረስኩም። ወደ ሲም ካርዱ ከመምጣቴ በፊት አያኔ ለኔ ሎኬሽን ጠይቂያት አልሰጠችኝም ብላለች። ይሄ ቁጥር ነው ማውጣው። ያወረችን ሁሉ ህዝቡ የሚያውቀውን ነገር ነው ምነግራት። አብረን ሰርተናል፣ እሷም ታውቃለች ማን ልብስ እንደሚያመጣ። ኢቴ ማዛ ስታመጣ ነው እቃ ምንሰራው ልብስ ምንሰራው ማለት ነው። እሱን ማስረዳት አይጠበቅብኝም፣ ራሷ ታውቃለች። ሎኬሽን ስጠይቀኝ እና ማዚ እንደሚያመጡ ታውቂያለች። ካመጡኝ ልብስ አካፍዬ ሰጥሻለሁ፣ እኔ ጋር አለ ውሰጂ ብያታለሁ።
ሁለተኛ ደግሞ ሽፎን አሰፍቼ አስከልክለኛለች ብላ ስላወረች እሱንም በመረጃ እንድታመጣልኝ ፈልጋለሁ። እኔ ዳና ከሆንኩ በኋላ ነው ወደ ሲም ካርዷ ለሊመናም ይሁን ለምንም ይሁን የሚሄደው። እንድታብራራልኝ ጠይቋት ሁለቱንም። አያል መልክ ፍጫት ስለዚህ አያለም አያነ የት ገባሽ ሀቢብቲ? እኛ የተሰበሰበን ለእናንተ ብለን ነው። ስልክ ትተሽ ወዴት ሄድሽ? አሎ እሺ እኔ ያለው ነገር አውርቼ ጨርሻለሁ። ሌላ የሚያወራበት ነገር የለም። አያን አንድ ነገር ልንገርሽ፣ ዝጊላት። ቀላል ሲምፕል የሆነ ነገር ነው። አንቺ አሰርተሽ እንዳሰጡት ውትቴ አያንን አይታ ወጨን ኦኬ እኔ ላወራ እሺ፣ ጀነራል አነ ወጨው ነገር እሺ፣ ሁሉም ነገር አውሪ ነው። ቴንክ ዩ ልብስ የሚመጣበት ሎኬሽን ሲጪ ብያታለሁ፣ እንደ እህቴ ማለት ነው። በዋትስአፕ ጠይቃታለሁ። ስጠይቅ እኔ ሎኬሽን ልብስ የሚመጣበት ቦታ አላቅም ማለች። አላቅም ስትል የሆነ የሷ ጓደኛ አለች መሲናት ማለት ነው። ለኔ የከለከለችኝ ሎኬሽን ለሷ ሰጠች። ሲሰጣ እኔ ደግሞ አብሬ ሰርቼሻለሁ አይደል? አብረን ጠጥተናል ባልተናል አይደል? ለምንድን ነው በኔ የጨከንሽው? እኔ ግን አዲስ ነኝ። ሎኬሽን ቢታሳይ ኦኬ። እሷ አላቅም ብላለች አይደል? እህቷ ሎኬሽን ልብስ የምታመጭበት ቦታ ሲጭኝ እኔም ላምጣ። እኔ አላቅም። ይሄ ነገር በግዴታ የሚሆን ነገር አይደለም። ቢዝነስ ነው አውቃለሁ። ግን እኔ ስለማምናት ነው፣ በጣም ስለምወዳት ነው። እሷ አትወዳትም፣ ለሶሻል ሚዲያ አሳልፈ ሰጣለች ምናምን ልትል ትችላለች። ግን እኔ እንደ እህቴ ስለሆነች ነው የጠየቅኳት። ያው እሱንም አልሰጣም ስትል ዝም አልኩት። ሽፎን ደግሞ ለአመት በዓል ሽፎን ደግሞ አሰራን ማለት ነው። ወደ 17 ሽፎን ስናሰራ እቺ ሽፎን የሚሰራው ለሷ ደንበኛ ናት ማለት ነው። እኔ ጋር መጥታ ነበረ እሷ እኔ የሚሰራበት ቦታ ማለት ነው። ቤቴን መጥታ ማኪሌት እንደዚህ ሽፎን ለምንድን ነው ያስከለከልሽው? እኔ ያሰራሁትን ሽፎን ለምንድን ነው አትስጪ ያልሽው? ሆብዬ ስጠይቃት አይ እኔ አይደለሁም ምናምን እኔ አትስጪ አላልኳትም ምናምን ብላ ስታወራ ቤኪ ካሜራም ነበረ፣ አንድ መስ የምትባል ልጅቷም ነበረች። እንደዚህ ብላ ስታወራ ጸጥ አልኩት። በቃ ደስተኛ አይደለሁም ማታለች እንጂ ውስጤ ደስተኛ አይደለም። ውስጤ በቃ በጣም ይርቋል። የሆነ የወደድኳት ልክ ጣለኋት ማለት ነው። የሷ እንደዚህ ስክሮን እያረኩት ቪዲዮ ሲመጣ ራሱ ጌታ ምስክሬ ነው። በቃ እንዴት ውስጤ በቃ እንዴት እንደሆነ ማለት ነው። ለኔ ከስተምር አለኝ አለች። ለኔ ከስተምር አለኝ ስትል ያ ሽፎኑ ደግሞ ለኛ ከልክላ በሁለተኛው ቀን እሷ ቤት አየሁት። ያው እሷም በትዕዛዝ ልታሳዝት ትችላለች፣ ግን ልጅቷ ለሷ ደንበኛ ናት። ያን ሁሉ ሽፎን ምን አረጋች? እሷ አመጣች። ጸጥ አልኩት። ሎኬሽንም ልብስ የሚያመጣበትን ቦታ አነግርም አለች። ጸጥ እሷ መብቷ ነው ሎኬሽን አለመናገሯ መናገሯ። እኔ እህቴ ስለሆነች ነው እንጂ በግድ ሎኬሽን ንገሪ እዚህ ቦታ ውሰጂ ማለት አልችልም። ለምን እኔ እንደ እህቷ ነው ጠየኳት እንጂ በግድ ምንም ነገር የሚሆን ነገር አይደለም። ከዛ እንደዚህ ስትል ማታ ቢዶ ኬክ ይዛ ማታ ቢዶ እንትናናን ጌታ ምስክር ነው። ያ ቢዶ ፖስት አላረኩትም። ለምን ውስጤ ላይ ስለያዝኩት ማለት ነው። እኔ ደግሞ ለቤኪ ካሜራ እኔ ያለበትን ሎኬሽን ለማንም አትስጣ መክሊት ይመጣል እያለች ነው ስትል ማንም ሊመጣ አልፈልግም አትስጣ ስል ቤኪ ካሜራ ደግሞ ታች ውረጂ የሆነ የምትቀበይ ነገር አለ ስል ታች ሲወርድ
እሷና የእሷ ጓደኛ መሲ የምትባል መጥተዋል። ገቡ፣ ቪዲዮ ሰሩ ምናምን በቃ አለ አይደል ተጫወቱና ሄዱ። እነሱ ጠዋቱን ቪዲዮ ፖስቱ። እኔ ያ ቪዲዮ አልፖስትኩትም። ለምን? ውስጤ ላይ ስለያዝኩት ቂም ስላለ እሷ ጋር ደስተኛ አይደለሁም። በዛና በዛ ነው እንጂ መክሊት ደሞዝ ምናምን የምትሉት ደሞዝን ያው ሰጥታለች። በደሞዝ ምክንያት አይደለም። ስለዚህ ይሄ ነው ያለ ነገር እንጂ ሌላ ነገር ምንም ነገር የለም። ልመልስላት መልስ። እሺ ጃኬት የምትለው ቦታ ላይ ነው። አሁን ከሱ ነው የጀመረችውም። ስለዚህ ጃኬት ይሄንን ፈልጋለሁ ብላ ሎኬሽን ላኪ ስትለኝ መሀዚ እኮ ናት የምታመጣው ታውቂያለሽ እኮ አንቺም እነሱ ሲሄዱ ከነሱ ጋር ትሄጃለሽ ምናምን ብዬ አወሯት። ሪኬርዱላ አለ። ከዛ እንዴት ጃኬት አመጣሽ? በአጋጣሚ ይሄ መሲ የምትለው ልጅና ጓደኛዬ እህቴ ሌላ ልብስ ሊያመጡ ሄዶ ያንን ጃኬት አገኝቶ አመጡ። ሲያመጡ አያኔ ጃኬቱ በአጋጣሚ እነ መሲ ለሌላ ልብስ ሄዶ ያንን ጃኬት አገኝቶ አምጥቷሉ። ለአንቺም ደግሞ 1 ደርዘን 12 ፍሬ አስቀምጫለሁ በማን ልላክልሽ ብዬ ሳወራት በሳሚ ትልኪያለሽ አለችኝ። እሺ ብዬ ዝም አልኩትኝ። ካሁን ይመጣል ብዬ እስካሁንም በፔስታል ነው ያለው። ያንን ልብስ አልነካውም። በእግዚአብሔር ፊት ነው ማወራው። ግን ይሁን ደግሞ ሺፎኑን ደግሞ አስከልክላለች የምትለውን መረጃ ፈልጋለሁ። ያንን እንድታብራራልኝ ፈልጋለሁ ማለት ነው። እና ደግሞ እኔ ቤት መጥታ ታቹ ረጅ ስለኝ ወረድኩ አይደለም። ከዛ በፊትም ሎኬሽን እንዴት እንደሚጻፍም አላወኩም። ማኪ ነይ ብላ በኢቴ ፊት በሷ ፊት ነው ያወራሁት። በታላቅ ኢቴ ፊት ነው ያወራሁት። ደውላልኝ በኢሞ ደውላልኝ ያወራችኝ ነይ ያለችኝ እሷ ናት። እንኳን በሁለተኛ ቀን ቤኪ ስላልተመቸው ሳሚን ቢዚ ስለሆነ በሶስተኛ ነው በአራተኛ ካለችኝ በአራተኛ ነው በሶስተኛ ቀን እንደሆነ ጓደኛዬ ትተሽኝ አትጂ አብረን እንሄዳለን እንኳን ደስ አለሽ ማለት አለብን ብላ ስላወራችኝ እሷን ጠርቻት ቤኪና ሳሚ በተመቹ ሰዓት ነው የወሰዱን እኛን። ነይ ያለችኝ ደግሞ ራሷ ናት። ያንን እሷ ሚዲያ ላይ ወጣ ምናለች ሳላቅም ቤኪ አምጥቷት ሎኬሽን ወስዳ ነው ሄደችው። የፓስፖርቴን ኮፒ ያለኝ ልታስይዘኝ ፖሊስ ልካለች እስከምትል ድረስ ደርሷል ነገሩ። ያንንም ቦታ ታብራራልን ለኔም ለህዝቡም። የውስጤን የሚያውቀው እግዚአብሔር ነው፣ ሰው የዘራውን ነው የሚያጭደው። ስለዚህ ምንም ሳይቀር ታስረዳ። የሺፎኑን ደግሞ ምስክር ፈልጋለሁ። እንዲ እኔ ቤት አይታ ልብስ ተመሳሳይ ሲሆን ነው እኔን የጠረጠረችኝ ያስከለከለችው እሷ ናት ብላ ያወራችኝ ወይስ ቪዲዮ አይታ በቪዲዮ ነው እንዲ ልትሆን የቻለችው? ልጅቷ እንደ እብድ ነው የሚያረጋት። ቪዲዮ ተቆርጦ ካያችሁ በጣም ተናዳብኝ። እሷን ባላያት እንዲ ባላረጋት በቃ ማታውራው ነገር የለም። ግን እኔ እንደዛ አይነት ጉርጋድ እንደቆፈረችኝ ያላወኩም። ቪዲዮን ሳያት አያኔ ናት ወይስ ሌላ ሰው ነው ማየው ነው የሚለው። ግን እኔ ዝም ስለሚል ሌላ ሰው በሌላ ትርጉም ነው የሚተረጉመኝ። እኔ ልቤን ታውቃለች። እኔ ቤትም ሆኜ ብዙ አላወራም ታውቃኛለች። ሚስጥር ለምንድን ነው ማታወሪ የምትኝ እሷም ነበረች አንዷ ናት። ስለዚህ ጠይቋት። ያንን ቦታ ፈልጋለሁ። የጃኬቱን ደግሞ ሳሚን ልካለሁ ብላ አላከችም። እስካሁንም አለ። መልስ ስጫት አየነ። አንቺ ምንድነው ማለት ዝም ብለሽ ነበር የምታወሪ ወይስ ምክንያት አለሽ ወይስ ማስረጃ አለሽ? ምን አይነት መልስ ነው? እንደዚህ ብለሽ አስቢ፣ እንደዚህ ብለሽ አውሪ። አንቺ በግምት ነው የምትሄጂው። አየነ። ሌላው ደግሞ ታሜ ጃኬቱንስ መተሽ ውሰጅ ብላሻለች። እኔ ሎኬሽን አላቅም። ሎኬሽኑ ማለት መብቷ ነው። ማሳየት ካልፈለገች ይሄ ማለት እሷ ነጋዴ ስለሆነች መብቷ ነው፣ አለማሳየት ነው። ግን ጃኬቱ ማለት እሷ ጋር በመሆኑ ነይ ወሰጂው። እስካሁን ድረስ የመጣላት ሰው የለም። አንቺ የሆነ ሰው ይሄዳል። ማን ነበረ? ስሙን ጠርተሽ ነበረ ማክሌት። እስካሁን ድረስ ማንም መጥቶ አልወሰደው። ሳሚ መጥቶ እንዲወስደው ነበር። እስካሁን ድረስ ማንም አልመጣም። የጃኬቱን ቦታ ሊመል ጃኬቱን ታሜ ምንም ይሁን ምንም አንድ ነገር ልንገርህ።
እንጀራህን አካፍለኝ አይባልም። እኔ ጋር ያዘዛችሁ ልጅቷ አለች ብልጫ የሚለው አካውንት አስገቡ። ሲሆኑ እንደ ከለከለች ማለት ነው። ከኔ ጋር ያዘዛችሁ ልጅቷ አለች፣ እሷን አስገቡ። እሺ ትግባና እሷም ታወራ፣ ችግር የለውም። ግን እንጀራ አካፊ አትበሉ። እኔ እንደዛ አይነት ሰው አይደለሁም። እንደማላመጣ ታውቃለች። ሄጄ እንደማላመጣ ግን ጃኬቱን እንዳስቀመጥ በቅንነት ታደርጊያለሽ። በሳሚናት ያለችኝ ጃኬቱን አንዴ ማኪ አንዴ ሙት አርጊኔ ልንገርሽ። ጃኬቱን ምን እንዳለሽ ልንገራችሁ። እኔ ሎኬሽን አላቅም ልላክልሽ፣ ግን ጃኬቱን ማጥቷል። እኔ ውሰጂ ከኔ ሰጣሻለሁ አለች። እኔ ደግሞ ስንት ጊዜ ነው ለኔ የሚሰጭ? እኔ ግን ሎኬሽን ፈልጋለሁ። ከይትሽም ተቀብለሽ ሎኬሽን ብቻ ስጭኝ፣ ሁሌም ከሚያስቸግርሽ አልኳት። ከዛ በኋላ ቦይሱም ሳምተን አይደለም እንደዛ አይደለም ያልሽ። ሪከርድ አሰማለሁ። ሪከርድ ወይ ተረጋግኔ እስከሚያወራ ድረስ ተረጋጊ። ውሸት አትጨምሪያ። ሰውነት ያላልሽው ቪዲዮ ይሄው ሪከርድ አለ። ቦታ ካለም እኮ ሪከርድ ታሰማለሽ። አንድ ሚዩት አድርጌ ማክሊት፣ አንድ ሚዩት አድርጌ ሳትጮሂ ሐቢብቲ አየና አላህ ይርዳ አለኪ። ህፃን ልጅ አይደለንም እኛ። ሳትጮሂ ማለት በስ ማበራራት ተማም። ሳትጮሂ ደግሞ ሎኬሽን አለመስጠት ማለት ማስገደድም አትችም። መብቷ ነው ልጅቷ። መስጠትም ከፈለገች ትስጥ፣ ካልፈለገች ደግሞ ነይ ወሰጂ አለችሽ። ለምንድን ነው ሱቅ የከፈተችው? እሷ እንድትጠቀም አይደል እንዴ? የሩኽሳው እየከፈለች ግብር እየከፈለች ክራይ እየከፈለች በነፃ ነው እንዴ እሷ? ተረጋጊ። እንደዚህ አይደለም ሐቢብቲ አላህ ይርዳ አለኪ። በተረጋጋው መንፈስ ማለት ህዝብ አስረጂ። እሷም ልጅቷን መረዳት ስለምፈልግ ህዝቡን መረዳት ይፈልጋል። ተረጋጊ፣ ሳትጮሂ አስረጂ። ኦኬ ሶሪ። ሽፎኑን ብልጫ ምሎት አካውንት አንዴ አስገቡ። የጃኬቱን ማለት ነው። እሷን የጃኬቱን ቦታ ሎኬሽን ስጪ ስላት እህቴ ናት የምታውቀው፣ ታላቅ እህቴ ናት የምታውቀው፣ እኔ አላቅም አለች። አንቺ ደግሞ ከየትሽም ተቀብለሽ ለኔ ስጪ ብያታለሁ። ግዴታ የለም ብያለሁ። ቅድምም ካወደደች ነው እንጂ ግዴታ የሌለ ነገር ነው። ከዛ መስዬ ወይ አሁን ይሄ ነገር መልሶ ይሄ ነገር ምንም ስለማያዋጣ እና ታመም እየደከሙ ነው። አንቺም አሁን ይሄን ነገር ሶሪ ተጠያይቆ አካውንት ኦሬዲ መቅሊት ወንድም አቢ ጋ ነው ያለ። አካውንቱ ተሰጥቶ ለምንድን ነው ማይለያዩ? ይሄ ነገር አሁን እናንተ ደረጃ የሚመጣ ነገር እኮ አይደለም። ያዝነውን ቀድመን እንጨርስና ከዛ በኋላ ወደ ሲም ካርድ እንሄዳለን። አይመለስም። አሁን ስለ ሽፎን ስለ የምታወሩ በኢየሱስ የማስን ጠፍቶ ነው ስለማን ሲም ካርድ የምታወራው? ያንን የሚያረገው ማያረገው አንድ ሚዩት አድርጉ። አቢ አይገባም። ነገሩ እስከሚያልቅ ድረስ ማክሊ ሚዩት አድርጊ። አንድ ሚዩት አድርገ ጀነራል ወንድሜ፣ እነሱ ችግር የለባቸውም። አካውንቱ ይመለስላታል። ግን ማክሊት አትሊስት እዚህ ጋር የኔን ስም ማጥራት እፈልጋለሁ እያለ መሲ ሚዩት አድርገ መሲ ገባ ወንድሜ ጀነራል። ስለዚህ አሁን ማክሊት ማለት ስሚን ማለት ነው ህዝብ ማለት ከሚጠፋ አትሊስት ታብራራ። ከዛም በኋላ ችግር የለም። እኔ ለማንም ሳይድ እያያዘን አይደለም። ሁለታችሁም እህታሞች ናችሁ። እዚህ ጋር በሰላም እንዲጨርሱ ነው ምኞታችን ነው። ምስ አንደርስታንዲንግ በመሆኑ ከመጀመሪያው ማለት ጉዳዩን ስንይዙ እኔ ታይቶኛል ምስ አንደርስታንዲንግ እንደሆነ ነው። ማንኛውም ሰው እዚህ ጋር ሊጋጭ ይችላል። ሁለቱም ይዋደዳሉ፣ እህታሞች ናቸው። በአንድ ሳህን የበሉ ሰዎች ናቸው። አሁንም ወድሻለሁ እያለቻት ነው። ገባ ታሜ? አሁን በሁለት ጉዳይ እኮ ነው ያልተግባቡ። አንደኛ ያዘዝኩትን ሽፎን እንዳልቀበል አረገች። በምን አወቅሽ ብለን ስንጠይቅ ልጅቷ ደንበኛ ነች ለመቅሊድ ብላለች። በጥርጣሬ ነው ብላለች። ሁለተኛ ደግሞ ነው የምትለው እሷ። ሁለተኛ ደግሞ የቱታ ነው ቲሸርት ምናምን የሚባለውን ሁሌ ከአንቺ ከሚወስድና አንቺን ከሚያስቸግርሽ ሎኬሽንሽን ቢሰጪ ምን ችግር አለ የሚል ቮስ ሊክ ያለው። ይቺ ሁለት ነገር እኮ ነው፣ ቀላል ነው። ያን በጥርጣሬ ያወራችሁን በጥርጣሬ ነው ብላ ሶሪ ጠይቃ ቢፋቱ። ታሜ አንዴ ላውራ። በዱባይ የምትኖሩት እናንተ ታውቃላችሁ። ምንት እየሰማችሁ ነው? ማኪ እየሰማንሽ ነው። ያለ ጥፋቴ እዚህ መጥቶ መልስም ሊሰጣንም
ከቻለ አለማውራት ካልቻለ ሚዩት አድርጎ ያለው ካልሆነ ያወርዱት ሚዩት አድርጎ ይቀመጥ። ከሁለት አንዱን እኔ እንዳወራ ከፈለጋችሁ ሳውዝ አፍሪካ ኑሮ ነው የምታውቀው። ስለዚህ ሀገር ስለማታውቅ ውረድ አንተ። አወርዱት። እሱ ሊያስታርቅ አይደል እንዴ የተቀመጠው? ሊያስታርቅ ድም ወሬሽን አውሪ። ይኸውልሽ መኪ እስካሁን ሙኒት አንዴ ሊያስታርቀን የሚገባ ሰው አይደለም። አንዱን ተደግፎ አንዱን እየወጋ አይደለም የሚያስታርቀን። እኔን ሌባ ነሽ እያለ 24 ቦታ እየዘቀዘቀ እሱ እኮ ያለው ገብቶሻል መኪ? ይኸውልሽ በንዴት ሳይሆን ይኸውልሽ መክሊት እሱ እያሰበ ያለው እኔ ቅድም እንዳልኩት ማለት ነው ነገሮችን እናጣራ ብለን እያንዳንዱን ከያዝን ብዙ ግጭት ሊመጣ ነው። የሰው ልጅ አብሮ ሲኖር ወይ ወጣች ለሽቺ ኖ ተደውሎባት በተደጋጋሚ ሲደውሉባት ነበር። ለዛ ይሆናል ሊወጣችሁ። አሁንም እኮ መሲ ጄኔራል ያለው ምንድነው? ከዚህ በኋላ ቢነጋገሩ መፍትሄ የለውም። እህታማቾች ናቸው፣ ያለውን ነገር ይቅር ይባባሉና ይታረቁ ነው ያለው። ይሄ እኮ ትክክለኛ ሀሳብ እንጂ የአብሮ የሚኖር ሰው ነገሮችን ላድቅቅ ካለ ስንት ንግግር በማለት ይካሄድ የለን ወይ? በየኪም መጥቷል። ከአያኔ በላይ ስም የሚያጠፉ ሰዎች አሉ። እነሱን ለምን አልከሰሰች? አሁን ይሄ ቀለል ያለ ነገር ነው። ጀነራል ሁለቱ መሀል መካሰስ የለም፣ እግዚአብሔርን የለም ማንም። ሙሉ ፓስፖርት ዛሬ ጀነራል አንዴ ማኪ አንዴ ተረጋጊ። ወይ አንዴ እኔ ዛሬ ቤቲ አንተም አታወራ ስለ ሲም ካርድ አልመጣንም። ጀነራልን አሰጡ ካልሆነ መውጣት ይቀበል። በቃ አያወራም ጀነራል። እኛና ተቃዋሚዎችና ከሳሾች ማያወራም ቢያወራም ግን ልንገርሽ፣ በነገራችን ላይ አንድ ነገር ልንገርሽ። እሱ አሁን በተናገረው ከሆነ መጥፎ አልተናገረም። ያለው ምንድነው? ወጣ ገባው ይቅርና በእርቅ ይፈጸም ነው ያለው። ተረድተሽኛል? ይሄ ማለት ምንድነው? የሚፈልግ ሳሪ አልተረዳሽኝም። እርቁን የሚፈልግ ሰውና የማይፈልገውን ኮሜንታተሮች እስቲ ይፍረዱ። እንዴ ለምንድን ነው የማታዳምጡኝ? ተከሳሽ እኔ ነኝ አይደል? ከሳሽ ያኔ ነው። እሱ አይናገርም። መኪ እሱ አይናገርም፣ ዝም ይላል። ብቻ ግን እናንተ ተወርዳለሁ። በቃ ቻው። በቃሽ። ላቤኪ ተቀመጥ። ለምን ትወርዳላችሁ? ቤኪ ደማረ ሁላችሁም ተው፣ ጫፍ ላይ አትሁኑ። ተው ሁለታችሁም አትወርዱ ነው። ካላስ አሁን እኮ ጥሩ እየመጣን እኮ ነው። ትንሽ ነው የቀረው። እስካሁን እናቴ ትሙት እዚህ ህዝቡ ከማኪ ማንደበት ከአያኔ ማንደበት የከፋ ችግር እንኳን ያወሩት የለም። ይሄ ቡርቲ ወሬ ነው። ወደ መፍትሄው ማኪ በእናትሽ ወደ መፍትሄ ማሪ በማሪ አሁን እህትሽ ማለት ነው የምትልሽ። እኔ በግምት ነው ልጅቷ እንደዚህ ስትልኝ የገመትኩት ያሰብኩት አንቺን እንደከለከልሻት ወይም ደውልሽ እንዳትናገሪ ወይም የሆነ ነገር እንደዛ ነው የመሰላት እንጂ ማንም የነገራት ወይም ማስረጃ ወይም ምስክር ምናምን የሚባል ነገር የለም። ራሷ ያሰበችው ሰይጣን እንደዚህ ብሏት ነው ያሰበችው ነገር ነው እንደምትናገር ማለት ነው። ገባሽ? አሁን እዚህ ጋር እኛ ሁላችንም የምናምነው ነገር አንቺም ጥፋትም የለብሽም እሷም ጥፋትም የለባትም። ሚስ አንደርስታንዲንግ እንደተፈጠረ ማለት አለመግባባት ማለት ነው። የተፈጠረ ነገሮች አሉ። خلاص ፈጣሪ ምንድነው የሚለው? በቃ ታረቁ። ፈጣሪ ማለት ይሄን ነገር ሳሜ እንደዛ እንዳይለኝ ጥሩንም ደጉንም እንዲያወራ ማልፈልገው ነገር እናቴንና አባቴን ዘቅዝቆ በራሱ ፔጅ ይዞ ነው ለኔ ሊያስታርቀኝ እዚህ ቁጭ የሚለው። እሱ ማን ነው? እሱ የት ነው የሚኖር? እሱ የሚኖርበት ሰው ተፍቀኛ የምንኖረው ዱባይ። በእኛ ህግ እንዴት ነው እንደዛ አይነት ነገር የሚፈቀድ? ጀነራል ፔጅ ገብታችሁ ይቺ ልጅ ምን ሆናለች? ምክንያት አትፍጠሪ። እኔ ወራ የምን የሚሰማው ነገር የለም። خلاص አሁን ማውራት እንችላለን። ይቅርታ ወንድማችን፣ እኔ ነኝ ያወረድኩ። خلاص እኔ ማለት ጉዳዩን እንጨርስ እዚህ ጋር ሌላ ነገር ውስጥ ከመንገባ ማለት ነው ከይቅርታ ጋር። እሺ طيب خلاص ማክሊት፣ አሁን እሺ አንቺ ምንድነው የምትፈልጊው? ሌላ የቀረ ነገር አለ? አሁን አያኔ ለጠየቅኳት ጥያቄ መልስ ትስጠንና ወደ ሲም ካርዱ እንሄዳለን። ሰጠችሽ ኦልሬዲ። እሷ በራሷ ያሰበችው ነገር ነው እንጂ ማንም መጥቶ አልነገራትም ወይም ምስክር ወይም ማስረጃ የለም። ስለ ሺፎን እኮ አላስረዳችኝ፣ መረጃ አላመጣችም። ልጅቷን አስገቢ እያለች ነው። ቤልጫ የምትባል ትግባና ታብራራለች።
እሺ ብልጫና አንድ ብልጫ ሌላ ሰው ማስገባት ሁለታችሁም ምስ አንደርስታንድ የተፈጠረ ሌላ ወላ አሁን ሺፎን የሚሰፋልኝ ደግሞ እናስገባው። ሹራይጅ የማይሆን ነገር አናወራ። ስለ ሺፎን ማለት ነው። ብልጫ ምሎ አካውንት አንድ ያስገቡ። ከኔ ጋር ነው ያዘነው እሷና እኔ ሺፎኑ። እሺ ብልጫ ምን እንዲመሰክርላችሁ ነው የምትፈልጉት? መክሊት እኔ 17 ሺፎን አዝዤ አስከልክላለች። እስከዛ ነው ለኔ ጉርጋድ የምትቆፍረኝ። 1000 2000 ይዤ ስሰራ ቀንታብኛለች። እኔ ሲጀመር ከብዛት ጥራት አሁን እሷ የምትጠራው ሰው ገመትኩኝ የሚል አይደለም። አዎ ሰምቻለሁ መክሊት አስከልክላለች የምትል ከሆነ አስገቢያት። እሷም እንዳንቺ ገምታ ከሆነ ግን ይሄ አላስፈላጊ ጊዜ ገደላ ነው። ማኪ ቆይኔ ማኪን ጥያቄ ልጠይቃት። ማኪ አንቺ ወጣት ነሻ ገና ማለት ነው። ቆይ አንዴ ወጣት ነሽ። በቃ ፍቺ እናቴ ትሙት። ይሄ በቃ ወደ ስራችን ወደ እንትናችን እንመለስ። እናንተ ትላልቅ ወንጀል እንኳን ሰው ተፈጽሞ በይቅርታ ይፈታል። خلاص ማኪ የበዓል ስራ አለብን ሁላችንም። አንቺም ስራ አለብሽ። አያኔም ወደ ስራዋ ትመለስ። በቃ አዲስ አመት ነው። በአዲስ መንፈስ በአዲስ እንትን እንቀበል። በቃ خلاص ማኪ እንደውም እናትሽን የምትወጂ ከሆነ በእናትሽ ይዤሻለሁ። አያኔም እንደዛ እናቴ ትሙት። በጣም በቃ ከባድ ነገር አረጋችሁት። 20-30 ሺህ ሰው ቁጭ ብሎ ማለት ነው። ሰውም ይታዘባችኋል። በነገራችን ላይ ይሄ ቀላል ነገር መተዛዘቢያ ነው የሚሆነው። خلاص አያኔ ቪዲዮ ክፈቺ፣ ቅርታ ተጠያይቁ፣ ወደ ሲም ካርዱን ንግባ። ወንድምሽ ደግሞ እኔ አውርቼዋለሁ። በጣም ስርዓት ያለው ማሚ አውርቷለች። በጣም ስርዓት ያለው አነጋገሩ በቃ ሰውን በክብር የሚያወራ ልጅ ነው። እንዲህ ጮሆ እንኳን የሚያወራ ምናምን እንዴት ጋጥ ወጥ ልጅ እንኳን አይደለም። ስናወራው አረ ችግር የለም ምናምን ነው ያለው። ስለዚህ በቃ ወደ ስራችን እንመለስ። አዲስ አመት ነው ይሄ ያለፈው አመት ስንባላ ስንናከስ ያለፍንበት ነው። ነገ ጠዋት ተነስተን ሞተን ልናድር የምንችልባትን ሰዓት በቃ በይቅርታ እንለፍ። ማኪ አንቺ ደግሞ የሀዲያ ልጅ ነሽ። የሀዲያ ልጅ በይቅርታ ነው የምናውቃችሁ እዚህ ሚዲያ ላይ። እናቴ ትሙት ሰው የተጣላ ስታስታርቁ ስትረዱ ህብረታችሁ ምናምን በህብረት ነው የምትታወቁት። እናንተ በፍቅር ነው የምትታወቁት። እንዲህ ነገር ስታከሩ ምናምን እኛ እናውቃችሁ። ስለዚህ ታሜንም አክብሩ። ሁላችንም እዚህ ጋር ሁሉም ስራ ፈቶን ያለው። ስለዚህ በቃ خلاص በቃ በተከበረው ህዝብ ስም እንትን በሉ። አያኔ ቪዲዮ ክፈቺ። ከዛ በኋላ ማኪ ስለ ሲም ካርዱ እንትን በይ። ሲም ካርዱ አሁን እዚሁ ጋር ይለቅ። ነገ ጠዋት ተነስተሽ ማኪም ወደ ስራሽ፣ እሷም ተነስታ ወደ ስራ። አያኔ ግን ትላንትና ነግሬሻለሁ ላይቭ ላይ ወጥተሽ ከዚህ በኋላ ምትነቁሪው ሰው አሽሙር የምትናገሪውም ሰው ካለ ታሜ ምን እንዳለሽ ቅድም ሰምተሻል። ከማንም ጋር አይደለም የምትጋጩ ከኔ ጋር ነው ብሎሻል ታሜ። ስለዚህ በቃ አለቀ። እህትማማቾች ናችሁ። ሰው ነፍስ ተገዳድሎ ይታረቃል። خلاص ማኪ ታሜ አንዴ ላውራ እኔ ሙሉ ነው ሙሉ ያው ነኝ ታሜ። እሺ ሙሉ አውራሽ ታሜ በጣም ደክሞናል። እኛም ማስዬ እኔ ያው እናንተም ቀን ሙሉ ስንከራተቱ ነው የዋላችሁ። ትናንትና በዚህ ሰዓት የተጀመረ ጉዳይ ነው። ኢቭን እንኳን ምንም ምግብ ራሱ ሳንቀምስ ነው ቀን ሙሉ ስንከራተት የዋልነው። ይሄ ሁሉ ህብረትና አንድነት ይቅርታ ተደውሎብኝ ነው። ለዛ አሁን የሁሉ ሰው ፍቅር ፈልገው ነው፣ እርቅ ፈልገው ነው እዚህ 27 ሺህ አንዴ ስልክ ሲዘጋ ደጋግሞም ደውል ሰው። ስለዚህ 27 ሺህ ሰው እዚህ የተቀመጠው ፍቅር ፍለጋ ነው። ማኪ እህታችን ምናልባት አያኔም ልታስቀይምሽ ትችላለች፣ አያኔም ደግሞ ማኪ ልታስቀይም ትችላለች። ያለውን ነገር ሁለታችሁም በነፃነት በሚዲያ ደረጃ እንድታወሩ ሰፊ ሰዓት ወስደን ብዙ ነገሮችን አይተን በሚዲያ ደረጃ ብታወሩ በሁለታችሁም ማለት ምንም ነገር ስለማይመጣ እንደ ሚዲያ ስለተጀመረ እንደ ሚዲያ እንዲያልቅም እንድታወሩ ሰፊውን ሰዓት ሰጥተናል። አሁን ሁለታችሁም የራሳችሁን ሀሳብ ከገለጻችሁ እና አሁን ወደ እርቁ እንሂድ እና ወንድማችን አቢም ደግሞ በስሙ የመጣውን ሲም ካርድ ያው እናውቃለን። ቅድም ማሲ በአንዴ ስታወሪ ምንም ያስከፋ ነገር አላወራም፣ ጥሩ ነገር ነው ያወራው።
ለአንዴና ለመጨረሻ ስም ዝውውር እንዲደረግ ያ ሲም ካርድ ለአያኔ ስጥና አካውንቷ ሪከቨር ተደርጎ ሁለታቸው የሚታረቁ የማኪንም ስም የሚያጠራሽ ነገር ሜዳ ላይ እንዳይወራ አያኔ እና ማኪ እዚህ ጋር በፍቅር ታርቀው መልካም ነገር እናሳይ ብለን ነውና የመጣ ነው። እንደዛ አድርገን ብንቋጭ ሌላ ሀሳብ ይሄ ፍትሐብሔር ፍርድ ቤት አይደለም። ተከሳሽ ከሳሽ ዳኝነት ወይም ማስረጃ አምጣ እንደዚህ ውጣ በዚህ ግባ የሚባል ነገር የለም። እንደዚህ ሚዲያም ላይ ልናመጣ ሰዎች አለው። ህዝቡ እያፈናችሁ ነው ማውራት የሚፈልጉት ነገር ከካሜራ በስተጀርባ ብዙ ነገር አለ ብሎ ህዝቡ ያላመነ ነገር ስላለ ህዝቡ እንዲሰማ እንጂ ነገሩ ከኛ አቅም በልጦ ወይም ያው እናንተም አይታችኋል ምንም የሚባል ነገር ስለሌለ ግን የህዝቡን ስሜት ለማክበር ነው ሜዳ ላይ መጣውና በዚህ ደረጃ ሁለታቸውን ቪዲዮአቸውን ከፍቶ በትልቁ አርጉና እናስታርቃቸው። እሺ ሙሌ ወንድማችን በጣም እናመሰግናለን። ያላ ሐባይቢ አየነና ማክሌት ካሜራቸውን ከፈቱ። ሐባይቢ ጨርሰናል። መሲ አንዳችሁ ሚውት ፍቱ። ህዝብ አክብሩ። ቢያንስ ትላልቅ ሰዎች እናንተን ወልደው የሚያደርሱትን አክብሩ። ካሜራ አስተካኪ አጠገብ ለጠገብ አድርጋችሁ ሀይት አንደኛ እሱ፣ ሁለተኛ ይሄ ያከበራችሁ ከታች ታረቁ እያለ የሚላችሁ ህዝብ ነው። ከሁለታችሁም ኦርደር የሚያረጋችሁ የሚገዛችሁ ህዝብ ያላከበረ ሰው አይደለም። ቲክቶክ ላይ ሰርተልን በላ ኮመንት ራሱ ጥሩ ኮመንት ካልኮመትን ህዝቡን ታውቁታላችሁ። ስለዚህ ሁለታችሁም ወዳችሁ ሳይሆን በግድ ታረቁ። خلاص እንዴ ገስቱን አስተካክሉት እስቲ ሞዴሬተሮች። ኮመንት ላይ ሁላችሁም የልብ ቅርጽ ብቻ አድርጉ እሺ። እሺ ቻው። እሺ እሺ ቻው። እኔ ላስተካክለው መሰለኝ። አያችሁ አንድ እዚህ ውስጥ መጥፎ ኮመንት የለም። እዚህ ውስጥ ያለው ሁሉም ጻድቅ ሰው ነው፣ እርቅ የሚፈልግ ነው። ይሄንን ህዝብ አክብሩት፣ አለበለዚያ ሁለታችሁም ጉዳችሁ ነው የሚፈላው። እሺ አያኔ አንቺ ክፈች ቪዲዮና ቁጭ በይ። ከዛ ማኪም ቪዲዮ ትከፍታለች። ማኪ ወይ ማሲ ወይ እሺ፣ እኔ ይቅርታ አልጠይቅሽ በሷ ቦታ ይሰማል ይሰማል። እሺ ለምንድን ነው የጠራሽኝ ማሬ? እንዴ ሳወራ አልሰማሽም? ኧረ ተይ ማኪ ተይ። ዋይፋይ ወጥቶ ነበር ይመር ቀይ ሆኖ አልታያችሁም? ለእናንተ ባትሪ እየዘጋብኝ ስለሆነ ቦታ ቀይር ያለው። ኦኬ ማኪ ቪዲዮ ክፈቺ። ይኸውልሽ አንደኛ እዚህ ጋር ያለው ህዝብ እንዳለ እኛ በልተን እንጀራ ቆርሰን እንድንበላ እነሱ ሲገዙ ነው አይደለ ማኪ? አንቺም ኦንላይን ምትሸጩ እኔም ኦንላይን ምሸጠው ሳሪም አያኔም ሁሉም እዚህ ቲክታክ ላይ ያለ ነጋዴ እንዳለ ይሄ ፎሎ ያደረገንን ህዝብ ስናከብር ነው። ይሄ ህዝብ ደግሞ ጸባችሁ ምንም አጀንዳ ራሱ መሆን የማይገባው ነው። ይሄ ለጸብ የሚዳርግ አይደለም። ወዳችሁ ሳይሆን በግዳችሁ ታረቁ እያሏችሁ ነው። ስለዚህ ይቅርታ ተባባሉ። ቀጣይ ወደ ሲም ካርዱ አጀንዳ እንሂድ። አንቺና እሷ ግን ከልብ ቢያንስ ወልዶ የሚያደርሷችሁ እነ ሙኒት እነ ታሚ ያሉ እንትን በሉ። እኔ ራሴን ትንሽ ማድረጌ ነው በዚህ አጋጣሚ እና ታረቁ። አይ የምትሉ ከሆነ ህዝቡ ይፈርድባቸዋል። እንግዲህ አዲስ አመት ነው። በይቅርታ በአዲስ መንፈስ እንትንበ እኩዮቻችን ናቸው። አረ የምን እኩዮቻችን? እኩዮች ነን። ማኪ ትንሽ ናት። ማኪን እንኳን ሄደን ልንገርፋት ሁላ እንችላለን።
ማሪ ቪዲዮ ክፈቱና በቃ በይቅርታ ይዘጋና ይሄ አጀንዳ ራሱ መሆን የለበትም። እናቴ ትሞት መሲ ያንን እውነታ እኔን አስመሳይ እያላችሁ የነበራችሁት ሁሉንም ነገር ሳምታችሁታል። እኔ ላይ ጥፋት እንደሌለብኝም እንዳለብኝም የተረዳችሁት ትረዳላችሁ፣ ያልተረዳችሁት ይሁን እንድትረዱ እዚህም ጨርሰናል። ስለዚህ ያጠፈችው እሷ ናት እንጂ እኔ አይደለሁም። መሲ ክፈቱና የምታወራውን ታወራ። ካሜራ ክፈቱ፣ ሁለታችሁም ካሜራ ክፈቱና ማውራት የምትፈልጉ ሁለታችሁም ካሜራ ክፈቱ። የጠየቅሽንን ነገር ሁሉ አድርገናል። ቤትሽ በርጋ መተን ኖ እኔ የምፈልገው በእንደዚህ ተወቅሻለሁ ሀቄ ይውጣልኝ አልሽ። የጠየቅሽውን ጥያቄ ሁሉ መልስ ተሰጥቶሻል። አሁንም እዚህ ጋር ደግሞ አክብረንሽ ቁጭ ብለን ነው እያናገርንሽ ያለ ነው። አሁን ይቅርታ እየጠየቀሽ ነው ይችልች አያን በስነ ስርዓቱ ይቅርታ ጠይቂያት። በግምትም ላሰብኩት ነገር በትክክልም ላረኩት ነገር ይቅርታ በያት። የሚቀጥለውን ጥያቄ የእሷን አሟልተናል። ያንቺን ጥያቄ ደግሞ እናቅርብላት። አያምሩም ሁለቱም ግን አያምሩም፣ ችኮች ናቸው። እንግዲህ አትሽኮርመሙ። ኑወጥ ወደዚህ የስራችሁን ይስጣችሁ። ሙሉ ቀን ስራ ሳታሰሩ ነው አላችኋ። ናይ ውጪ ማኪ ሳቁ ምን አለባችሁ እናንተ። እሺ አያኔ ይቅርታ ማኪዬ እህቴ፣ ጌም እንድጫወት እንድለወጥ ያደረግሽኝ እህቴ ነሽ። ከቤኪ ቀጥሎ አንቺ እህቴ ነሽ ብለሽ ይቅርታ ጠይቂ። እሷም ደግሞ አያኔ እህቴ እወድሻለሁ የሀዲያዋ ንግስት በሉኝ አይደል የምትዩ ብላሽ ደግሞ ይቅርታ ጠይቅሻለሽ። ኸላስ አታካብዱ። መሲ ወይ ይሄ በይቅርታ የሚታለፍ ነገር ስለሆነ እንደዚህ እጇን ምናምን እያሳዩ ያለ ሁለቱም ፈገግ ብሎ በራሳቸው ኮንፊደንስ ነው ማለት ያለባቸው። ቱ አንድች እቺ አያኔ አንገስቱ ክዲስቱ ይቅርታ ማሚ መስለጣ ማገቱልቾ ራት ኩርከየነ ያን ሶ ጠረጣ ማሜና ሶሞ ማም ልቾንም ጣማሜና ሶምበን ስለዚህ ገቱልቾ ላ ኩላን ተቀወጭ አኒ ሰናም ኪሎ መጋጎንሽ ቢያን አንገስቷን ክዲስቷን ቤኪኛ ስላለብኝ ነው። የቤት ስራ ነው የኔ ቆንጆ። እኔ ከሷ ጋር ምንም ንክክነት የለም። አካውንቴን ከወደደች ትስጥ፣ ካልወደደች ትጠቀም። ስለ አካውንትሽ አታውሪ። ስለ አካውንትሽ ገና ልናወራ ነው። ኦኬ ማኪ ይቅርታ ያጠፋሁት ነገር ካለ ባሽሙርም ነክቼሽ ከሆነ የደበርሽ ነገር ካለ ይቅርታ። እወድሻለሁ ቢያት ወድሻለሁ። ማኪ እኮ በቀደም እየሰደብሻት ራሱ ገዝትሽ ላይ አበባ እየሰጠችሽ ተረጋጊ ስትልሽ ነበር። ሲጀመር ትዋደዳላችሁ። ማኪም ደግሞ እህቴ ይቅርታ አድርጌልሻለሁ ብለሽ እንትን በይ። በቃ ፍቱ። እናቴ ትሙት ያስጠላል። እኔም ይቅርታ አድርጌልሻለሁ። እኔ ማለት እወድሻለሁ። ሁሌም ከጎንሽ ነኝ። ታም ያየክ እኛ ቀኑ ሙሉ ሱቃችንን ዘግተን እነሱ በዚህ ታረቁ። አንቺ ብቻ ነሽ ዘጋሽ። እንምጣ ቡና ይፈላልናል። አባረሽናል አይደል? ማኪ ቡና ታፈያለሽ አታፈይም? የምር አፈላለሁ። የምር እንደመጣችሁ አላወኩ ነበር። እኔ ሚዲያ ሰው እንዲያውቅ ስለፈለኩ ነው። የምር ይቅርታ። አይ አውቀናል። ሶሪ ተሜ፣ የምር አንተንም ማሳፈር ያለው በተግባር አይቻልም ብዬ ሶሪ። እሺ